ሮዛና ናቲ ግንኙነት ፈጽመው ጨርሰው እሱ ከላይዋ ላይ ይነሳና በጀርባቸው ተንጋለው ይተኛሉ። የናቲ ፊት ላይ ፍጹም የደስታ ስሜት ነው የሚታየው። የሮዛ ግን እንደዛ አልነበረም። በሐዘን ስሜት ቀስ ብላ ፊቷን አዙራ ለናቲ ጀርባ ሰጥታ ትተኛለች። ጥልቅ ሐዘን የሚታይበት ፊቷ ነገሩን ናቲ ያስገድዷት እንጂ ፈልጋ የፈጸመችው አይመስልም ነበር። ሮዛም በፍርሃት ናቲ አንድ ነገር ላስቸግረህ፣ ይህንን ነገር በፍጹም ለማንም አትናገር፣ ከሆነም ወደፊት ከተጋባን በኋላ ለቅርብ ሰዎቻችን እንናገራለን ትለዋለች በጥልቅ የሐዘን ስሜት ውስጥ ሆና። ናቲም ግራ በመጋባት እንዴ ሮዚዬ፣ በእኔ በኩል ያሉ ጓደኞቼ እኮ ቢሰሙ በጣም ደስተኛ ነው የሚሆኑት፣ ምን ነው በአንቺ በኩል ያሉት ደስ አይላቸው ብሎ ይጠይቃታል። ሮዛም እንደዛ አይደለም ናቲ፣ ግን እባክህ በቃ አትናገር ብላ ትለምነዋለች። እሱም ላለመጨቃጨቅ በሚመስል ሁኔታ እሺ ብሎ ይላታል። ሮዛም እንደዚህ ህይወቴን ድብቅ ለማድረግ አስቤ አላቅም ነበር፣ ሁሉንም እውነት ለማድረግ ነበር ጥረቴ። እምነቴን ተስፋዬን በልተው አጎደሉኝ። ብቸኝነት ጥሩ ነው፣ ባይሰጥ እንኳን አያጎልህም። አንተም ባለመጉደሌ ውስጥ ነው የመጣኸው። ምን ልትሞላ ወይም ምን ልታጎድል እንደመጣህ አላቅም፣ ግን እባክህ ነገ ላትኖር ዛሬ ላይ ለሰዎች አለውላት ብለህ አትታይ ብላ ውስጧ ስብር ብሎ አዝና ትነግረዋለች። ናቲም አልገባኝም፣ ነገ አብረን እንደማንኖር እንደማንጋባ ነው እንዴ የምታስቢው ብሎ ይጠይቃታል። ሮዛም አብራው ከተኛችበት ከአልጋው ተነስታ እሱን በኖራችን አብረን ብናየው አይሻልም ብላ ጥላው ትወጣለች። ናቲም አልገባኝም ካልሽ ግን እሺ ይሁን ይላትና የሷን ካጠገቡ መራቅ አስተውሎ ምንድነው መቀባጠረው ቀባጣሪ፣ እኔ እንደውም ስራዬን ጨርሻለሁ ብሎ ከአልጋው ላይ ተነስቶ ወደ ዕቃ መደርደሪያው ያመራል። ናቲ እሷ እንደፈራቸው አይነት ሰው ነው፣ ህይወቷን የሚሞላ ሳይሆን የሚያጎድል። መደርደሪያው ላይ ካሉት ዕቃዎች መሃል ደብቆ ያስቀመጠውን ስልክ ያነሳዋል። እሷ ነገሩን አላስተዋለችም። እሱ ግን በድብቅ ባስቀመጠው ስልክ ነገሩን በደንብ አድርጎ ቀርጾታል። በዛኑ ቀንም ናቲ ጓደኛውን ከቀጠረበት ካፌ ደርሶ ገና መቀመጫው ጋር ሳይደርስ ተበልተሻል ብሮ ብሬን አሁኑኑ ስጠኝ እያለው አጠገቡ ሄዶ ይቀመጣል። ጓደኛውም ዛሬም አልሰማህም፣ ማስረጃ አምጣ። ምን አይቼ አምናለሁ አባቴ፣ ካለ ማስረጃ ምንም መተማመን የለም። ደግሞም ያቺን የመሰለች ቆንጆ አንገቷን የደፋች ልጅ በላው ብትል ማን ይሰማል ብሎ ይለዋል። ናቲም ፈጠን ብሎ ስናሲዝ ገና እንደምትጠይቀኝ እርግጠኛ ነበርኩ፣ ማስረጃ ይዣለሁ ይኸው ብሎ ስልኩን አውጥቶ ለጓደኛው የቀረጸውን ቪዲዮ ያሳየዋል። ጓደኛውን በድንጋጤና ባለማመን ስሜት ውስጥ ሆኖ ይቺማ ሮዛ አይደለችም፣ አንተ ቆይ እንዴት አድርገህ አሳመንካት? እንዴት ሊሆን ቻለ ብሎ ይጠይቀዋል። ናቲም ኮራ ብሎ ይኸውልህ ኢዮባ፣ ምንም ካልኩሌሽን የለውም። ሴቶች ከወንዶች የሚፈልጉት ጊዜና እንክብካቤ ነው። ያንን እስካገኙ ድረስ እጅ ላይ የማይገቡበት ምንም ምክንያት የለም ብሎ ይለዋል። ኢዮብም በመገረም ስሜት እየተመለከተው እሺ ግን አፍቅርሃታል አይደለ? መቼም ይቺን የመሰለች ሴት በቀላሉ አትተዋትም ብሎ ይለዋል። ናቲም ምን እኔ ነኝ በዚች ፍቅር ውስጥ የምገባው? እንደውም እስካሁን ብሎክ ባለማድረግ የራሱ ይቆጨኛል፣ ከህይወቴም ከስልኬም ነው የምደልታት ብሎ ይፎክራል። በንግግሩ ደስተኛ ያልሆነው ኢዮብም መቼውን ባክም ተሸነፈው? ቆይ ግን ሴቶቹ ምን ሆኖ ነው መጀመሪያ ላይ ኮስታራና አትንኩኝ ባይ ነው የሚሆኑት፣ ከዛ ግን መጨረሻ ላይ ራሳቸውን የሚሸነፉት ብሎ ይለዋል። ናቲም አገባብህ ነዋ፣ እንዴት እንደምትገባ ካወቅ ሴት ልጅ ሁልጊዜም ቀላል ናት ብሎ ይለዋል። በሌላ ቀንም ሮዛ ተክዛ ከሶፋ ስር መሬት ላይ ተቀምጣ የናቲን ፎቶ እያየች እንመለከታታለን። በድንገት ጓደኛዋ ገብታ ጉንጯን ስማት ስትቀመጥ ተደናብራ የናቲን ፎቶ አጥፍታ ዞራ ወደ ጓደኛዋ ማውራት ይጀምራሉ። ጓደኛዋም ሮዝ ግን ምን ሆነሻል? ሰሞኑን ልክ አይደለሽም፣ ጨዋታ ቀንሰሻል፣ ምግብም አትበይም፣ ቀጠሮ እንዳለበት ሰው ሙሉ ጊዜሽን ስልክሽ ላይ ናፍጥጠሻለሽ ብላ ትጠይቃታለች። ሮዛም አረ ምንም አልሆንኩ፣ ዶክተሮች እኮ 8 ሰዓት መተኛት ጥሩ ነው ሲሉ ሰምቼ ለመተኛት ሰዓት እያየው ነበር፣ እንደውም ዛሬ በጣም ደክሞኛል፣ በቃ ልተኛ ብላ ተነስታ ጓደኛዋን ስማት ወደ መኝታ ቤቷ ትሄዳለች። በሌላ ቀንም የናቲ መጥፋት ያሳሰባት ሮዛ ጓደኛውን ኢዮብን ካፌ ቀጥራ ልታወራው ጠርተዋለች። ኢዮብም ብዙም ሳይቆይ ይመጣል። ኢዮብም ፈጠን ብሎ እንዴት ደወልሽልኝ? ለምን ፈልገሽ ነው ብሎ ይጠይቃታል። ሮዛም ናቲ እንደጠፋባትና ፈልጋው እንደሆነ ትነግረዋለች። ኢዮብ ግን ይዋሻታል። እኔም አግኝቼው አላቅም፣ ካየሁት ራሱ ሳምንት አልፎኛል ብሎ ይዋሻታል። ሮዛም በመጨናነቅ ወይ ካልሆነ እቤቱ ሄደን ለምን አንፈልገው ብላ ተጠይቀዋለች። ውሸቱ እንዳይነቃበት የፈለገው ኢዮብም እየተደናበረ አይ እቤቱ እንኳን አይሆንም፣ ወይ እኔ ፈልገውና
እንዲደውልልሽ አደርጋለሁ። አንቺ ግን ቤት ሄደሽ እረፍት አድርጊ ብሎ እሷን ወደ ቤቷ ይሸኛታል። በዛኑ ቀን ማታ ኢዮብና ናቲ ቤታቸው ውስጥ ሆነው ናቲ ከቤት ለመውጣት እየተዘገጃጀ ልብሱን እየለበሰ ነበር። ኢዮብ ደግሞ መሬት ላይ ቁጭ ብሎ ኮምፒውተር እየነካካ፣ በድንገትም ኢዮብ ወዴት ነው ብሎ ይጠይቀዋል። ናቲም ቆንጆ ሴት ለራት ጋብዣለሁ፣ እንዴት ነው አላማረብኝ? ለራት የሚሆን አለባበስ ነው አይለበስኩት ብሎ ይጠይቀዋል። ኢዮብም ጥያቄውን ችላ ብሎ ሮዛ ደውላ ነበር ብሎ ይነግረዋል። ናቲም ያለምንም እፍረት ማናት ሮዛ? ቆይ ምንድን ነው እሷ ልጅ አፈታኝም እንዴ? አይገባትም? የእሷ ነገር እኮ ያለቀና ያበቃለት ነው ብሎ ይለዋል። ኢዮብም ቢያንስ ማግኘት ካልቻልክ አትሊስት ደውለህ አዋራት ብሎ ረጋ ባለ ስሜት ይመክረዋል። ናቲም እስቲ እንደ ሁኔታው ከዛሬ ወራት በኋላ ካልሆነ ደግሞ ነገ ምናምን ቀስ ብዬ ደውልላታለሁ ብሎ ጥሎ ቤቱን ለቆ ይወጣል። በዛኑ ቀን ምሽት ሮዚ በጨለማ ክፍል ውስጥ ጭምድድ ብላ በትካዜ ቁጭ ብላ ባለችበት ጓደኛዋ ትመጣና መብራቱን አብርታ አጠገቧ ትቀመጣለች። አንቺ ግን ምን ሆነሽ ነው? በቃ ጓደኝነታችን ለዚህ ነው? ያንቺን ጭንቀት ካልተጨነቅኩ፣ በደስታሽ ካልተደሰትኩ ምኑን ጓደኛሽ ሆንኩ ነው ወይስ አትወጂኝም ብላ ትጠይቃታለች። ሮዚም በጣም ይቅርታ፣ ምን እንደምልሽ ከምን እንደምጀምር ግራ ገብቶኝ ነው። በቃ የማይመጣ ሰው እየጠበቅኩ ነው። ለአመታት ከሰዎች የጠበቅኩትን ልቤን የሰባበረውን ሰው እየጠበቅኩ ነው። እንደማይመጣ እንደማይደውልም አውቃለሁ፣ ግን ደግሞ በቃ እጠብቀዋለሁ ብላ ትላታለች። ጓደኛዋም በሐዘን ስሜት እየተመለከተቻት እንደማይመጣ ካወቅሽ ለምን ትጠብቂዋለሽ ሮዚ ብላ ትጠይቃታለች። ሮዛም ለካ አልፈልግሽም መባል፣ በዚህ ምክንያት እንለያይ መባል ሰላም አለው፣ ግን እሱ ምንም ሳይለኝ ያለ ምንም ምክንያት ሄደ ብላ በሐዘን ስብር ትላለች። ጓደኛዋም ቆይ ልጁ ማን ነው? ፎቶውን አሳየኝ ስትላት ሮዛም ፈጠን ብላ ስልኳን አውጥታ የናቲን ፎቶ ለጓደኛዋ ታሳያታለች። ፎቶውን እንዳየችው ጓደኛዋ በድንጋጤና በሐዘን ስሜት ትዋጣለች። ሁኔታዋ ደስ ያላላት ሮዚም ምን ነው ታውቂዋለሽ እንዴ ብላ ትጠይቃታለች። ጓደኛዋ አዎ አንቺ ለሰፈሩ አዲስ ስለሆንሽ ነው እንጂ ይህን እኮ የማያውቀው የለም ሮዚ፣ ይቅርታ የማይሆን ሰው ላይ ነው የወደቅሽው። ማለቴ ሮዚ በቃ ቁማር ነው፣ ካሸነፈ ገንዘቡን ይወስዳል ብላ ትነግራታለች። ሮዛም እያለቀሰች ቁማር በሰው ህይወት ይቆመራል እንዴ? እኔ እኮ የምሬን ወድጄው ነበረ ብላ ስቅስቅ እያለች ታለቅሳለች። ጓደኛዋም እቅፍ አድርጋ ለማጽናናት ትሞክራለች። በነጋታውም ሮዛ ቁጭ ብላ ለራሷ አንድ ነገር ቃል ትገባለች። ማልቀስ የለብኝም፣ ዋጥ ነው ማደርገው፣ ህይወት ይቀጥላል ብላ ከራሷ ጋር እያወራች ባለችበት ናቲ ይደውላል። ስልኳ ላይ መደወሉን አላመነችም። ግራ በመጋባትም በመደሰትም ስሜት ውስጥ ሆና ስልኩን ታነሷለች። እሱም ሊያገኛት ፈልጎ እንደደወለ ነግሯት ለመገናኘት ቦታ ወስነው ተቀጣጥረው ስልኩ ይዘጋል። በቀጠሯቸው መሰረት በተባለው ቦታና ሰዓት ሮዛና ናቲ ተገናኝተዋል። ሰላምታ ተለዋውጠውም ናቲ ፈጠን ብሎ ሩም ይዘን ብናወራ አይሻልም ብሎ ይላታል። ሮዛም አይ እዚሁ ይሻላል ትሏለች። በመሃልም አስተናጋጇ መታ ምን ልታዘዝ ስትል ናቲ ቡና ያዛታል። ነገር ግን ሮዛ ለየት ያለ ትዕዛዝ ነበር ያዘዘችው። ሻይ ቅጠሉ የበዛበት ጎምዛዛና ጎዶሎ ሻይ አምጪልኝ ብላ ታዛታለች። ናቲም ግራ በመጋባት ምን አይነት ትዕዛዝ ነው የኔ ቆንጆ ብሎ ይጠይቃታል። ሮዛም ምን ነው መግዶሉ ወይስ መጎምዘዙ የትኛውን ያሳሰበ ብላ ተጠይቀዋለች። እያወሩ ባሉበትም በመሃል ትዕዛዛቸው ደርሶ የሁለቱም ይመጣል። ሮዛም ቀጥላ እንደዚህ ነው የጎደልክብኝ፣ ስንት ብር ነው ያገኘህብኝ ስትለው ናቲም በድንጋጤ የምን ብር ብሎ ይጠይቃታል። ሮዛም እንደኔ ስንቷን ከሙላት አጎደልካት? ስንቷንስ ጎዶሎ ሻይ ቅጠል የበዛበት ጎምዛዛ ህይወት እንድትኖር ፈረድክባት ብላ ስትለው ናቲ ግራ ተጋብቶ ምን ማለት ነው ብሎ ይጠይቃታል። ሮዛም የመጣሁት ልኮንነህ አይደለም፣ ያንተ ደስታን ማጉደል ነው። አሸናፊ ነህ ግን ደግሞ አሸናፊ አይደለህም ትለዋለች። ናቲም ግራ ተጋብቶ ስለምን እንደምታወሪ ግልጽ አይደለም፣ ቆይ ለምን በግልጽ አትነግሪኝም ብሎ ይላታል። ሮዛም ቆይ ጎዶሎ መምላት እየተቻለ ማጉደል እንዴት ምርጫ ይሆናል? መልሱ ለአንተ ነው። ካንተ በፊት ፍቅረኛ ነበረኝ የምወደው፣ ግን ሄደ። አንተም መጣ ግን ሄድክ። ላትሞላ በሰው ጎዶሎ ህይወት አትግባ፣ በሞላ ህይወት ላይም ገብተህ የሰው ህይወት አታጉደል ብላ ተነስታ ጥላው ትወጣለች። የሮዛ ታሪክ ይህን ይመስል ነበር። የምንለቃቸው ታሪኮች ቶሎ እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ሐሳብ አስተያየታችሁንም ኮሜንት ላይ አጋሩ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።